ኦኬ አይ እንትኑን ነው ማለት ዓለም ውስጥ እሺ ለምን ኢየሱስ ሰው ሆነ የሚለው ነገር እንሄድበታለን። ዋናው ፖይንት አየ ፎካል ፖይንት እያለ ማርጂናል ፖይንቶች ሲነሱ መርጅ ያደርጋሉ። እኛ ጋር ደግሞ እኛ ቤት ደግሞ ያው እንትን የለም አኩኩሉና ባሮች ስለሌለ አንድ ነጥብ ላይ ብቻ በደንብ አድቀ ነው ጥርስና ምላሱን እየነቀስን እያደማን አንድ ቦታ ላይ ብንሄድ ጥሩ ነው። አሁን የጠቀስኩት ጥቅስ ላይ እስካሁን አነካካው ባይሆን እኔ የሚደግፈኝ ጥቅስ ነው ያመጣው ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘር አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እሱም ክርስቶስ ነው አለ። የቱ ጋር ነው ያለው ስንል ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘርህ የምድር አሕዛብ ይባረካሉ አለ። በተስፋ ቃል ይባረካሉ አለ። የተስፋ ቃል የተነገረው ነገር ለመሲህ ይመጣል የሚል ቃል ነው። ፕሮሚስድ ነው የተስፋ ቃል ሲባል እንጂ የሆነ ሲድ አይደለም። ዘ ፕሮሚስድ ሲድ ተብሎ የተቀመጠው ነገር በአብርሃም በይስሐቅ በያዕቆብ ቤተሰብ ውስጥ የሚመጣ እንጂ የተስፋ ቃል ነው ሰው የሆነው። ስለዚህ ከማርያም የወሰደው ምንም ነገር የለም ማለት ብዙ ጥቅሶችን አምጥተናል። ዝም ምን ያልካቸው ጆሮ ዳባ ልበስ ነው ያልካቸው ገላትያ 4:4 ላይ ሮሜ 1:1 ላይ እንዲሁ ደግሞ የሉቃስ ወንጌል 1:35 ላይ ከአንቺ የሚሆነው ከዳዊት ዘር የሆነው ከሴት የሆነው ጊኖማይ የሚል ቃል አለ። እሱን አርጊመንቱን ዝም ነው ያልከው። ሁለተኛ ነገር ደግሞ ሐዋርያስ ዕብራውያን ምዕራፍ 2 ቁጥር 14 ላይ ተከሻለለ በስጋና በደም እንዲሁ ተካፈለን የሚለው እንደ ወንድሞቹ ስጋና ደም ከማን የሚካፈሉት ብዬ ጥያቄ አቅርቤልህ ነበር። እሱንም ጆሮ ዳባ ልበስ ነው ያልከው እና አተኩረህ አንድ ነጥቡ ላይ እንትን በለውና ከተዋጠልህ ጥሩ ነው ብለህ ካሰብክ ትወስደዋለህ። ሐሳቡ ይገዛኛል ካልክ አይ ይሄ ነገር ላጥና በዚህ ዙሪያ ላይ ጊዜ ይፈልጋል፣ ማንኛውም ነገር ጥናት ይፈልጋል ካልክ ደግሞ ማጥናትም ትችላለህ። ሁለቱም ምርጫው ያንተ ነው። እዛ ላይ ፎከስ አድርግ፣ እንትኑ ላይ ፎካል ፖይንቱ ላይ ፎከስ አድርግ። እሺ ቴንክ ዩ ባይዘው ማጥናቴ አይቀርም። ምክንያቱም የሚነሱ ነጥቦች አሁን የምንወያየው እኮ ውጤታማ ፍሬያማ የሆነ ውይይት አድርገን በተከፈተ አይምሮ ማውራ ባይዘው እንጂ እኔ ማቃትን ነገር አድርጌ አንተ የምታወራውን ብሎክ አድርጌ ማቆን እያወራው አይደለም። ግን ምንድነው በደንብ ሀሳቡ ፍሎ አድርጎ የተሻለ ነገር ግንዛቤ ለመውሰድ ስለምፈልግ ነው። ያነሳቸው ብዙ ፖይንቶች ስለሆኑ እነሱ አንድ አድሬስ ማድረግ እንደነገርኩ የልምዱም ጉዳይ ክፍተቱ እንዳለ ነው። አሁን ከአብርሃም ጋር የተነሳው ፍሎዊንጉ እንዳለ ሆኖ እኔ እንግዲህ መጽሐፍ ቅዱስ ነው ማምነው ስላልኩ ወደ ዘፍጥረት ወይም ደግሞ እንግዲህ ወደ ጄኔሲስ ልመጣ ፈለግኩኝ። ምናልባት ወጣ እንዳትለኝ ይሄን ዘርስ ይዤ ወደዛ መሄድ ስለፈለግኩ መጽሐፍ ስለሚያስተምረን መነሻው እሱ ስለሆነ ያ የተስፋ ቃል ከምኑ ነው የጀመረው ብትለኝ ዘፍጥረት ላይ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ያ የዘር የእግዚአብሔር የተስፋው ቃል ከዛ የጀመረ ነው። በሴቲቷና በአንተ መካከል የሚል የዘር ኪዳን አለ። ምክንያቱም የክፉ ዘር ወይም የክፉ ሀሳብ ኃጢአት ባና አዳም ውስጥ ለውድቀት ምክንያት ነው፣ መነሻ ነው ብለን ዘሩ ነው ሞትን ያመጣብን። ለዚህ ነው በዘርህና በዘሯ መካከል በሴቲቱና በአንተ መካከል ጠላትነትን አደርጋለሁ ያለው ያ የዘር የኃጢአት ሀሳብ እንደገና ደግሞ የማዳኑም የኪዳን ሀሳብ እዛ ጋር ነው የጀመረው እንጂ አብርሃም ጋር ኔክስት በቅብብሎሽ የመጣው ዘፍጥረት ጋር መነሻው ላይ ነው። ውድቀታችንም የክፉ ዘር ወይም የክፉ ሀሳብ ተቀብሎ ነው አባታችን አዳም የወደቀው። ከዛ ደግሞ እግዚአብሔር የማዳኑ መንገድ ሲያገኝ ዝም ብዬ አድናሃለሁ ሳይሆን በሰራው ኃጢአት ሞት እንደሚከተልበት ነው። ከዛ ግን ምንድነው የገባልን ፕሮሚስ? በዘርህና በዘሯ መካከል በክፉ ዘርና በመልካም ዘር መካከል በሴቲቱና በአንተ መካከል ጠላትነትን አደርጋለሁ አለና ገላታ ላይ እንደጠቀስከው ከሴት የተወለደው አለ። ከሴት የተወለደው ማለት ያቺ የዘፍጥረት ፕሮሚስ ዘር፣ ምክንያቱም ዘሯ በጣም በመጽሐፍ ቅዱስ ትልቅ ሚኒንግ ስላላት ነው። ቅድም ለመጥቀስ እንደሞከርኩ ዘር ላይ ወንድ ልጅ በዘሩ የሴትን ማዕፀን ሳይንስ እያሳየን ያለው ብዙ ጊዜ ከመጽሐፍ የሚወሰድ ስለሆነ አሁን የሴቷ ድርሻ ምንድን ነው ልንል እንችላለን። በሳይንስ የሚወለዱ ልጆች የወንድ ዘር ተወስዱ በዛው አይነት ፕሮሰስ የመጽሐፍ ቅዱስ ቃል ዘር የሚለውን ስጋ ምንም ሼር ሳያደርግ ማደሪያ አድርጎ ማለፊያ አድርጎ ሰው የመሆኛ መንገድ ብቻ ነው። ያን 9 ወር የመቆየቱ የልጅነት ፕሮሰሱን ለማለፍ የተጠቀመበት ነው እንጂ የተካፈለው ሼር ያደረገው ነገር በፍጹም የለም ብዬ ስለማስብ ነው። እዚህ ጋር ሀሳብን ምንም ችግር የለውም። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱም ራስን ይቀጠቅጣል የተባለው ሴትዮዋም የእባቡም ዘር የሴትዮዋም ዘር ራእይ ላይ ተገልጸዋል። ምንም ከኢየሱስ ክርስቶስ ጋር የሚያገናኘው ነገር የለም፣ ከማርያም ጋር የሚያገናኘው ነገር የለም።
ራእይ 12:1 ላይ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ከእግሮቿ በታች ያላት 12 አክሊል የሆኑላት አንዲት ሴት ነበረች ይላል። ያቺ ሴት ገላትያ 4:26 ላይ ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር እርሷ እናታችን ናት አለ። በሰማይ ነው የታየችው። ስለ ማርያም እያወራ አይደለም። ዕብራውያን 12:22 ላይ የምትመለከተው ወደ ጽዮን ተራራ ወደ ሕያው አምላክ ከተማ ደርሳቸዋል፣ ወደ ሰማይቷ ኢየሩሳሌም ይላል። ስለዚህ የታየችው ሴት ዘፍጥረት 3:15 ላይ ያለችዋ ሴት ራእይ 12 ላይ ታገኛታለህ። ራእይ 12:3 ላይ ዘንዶን ታገኘዋለህ። ሌላ ምልክት በሰማይ ታየ ነው። ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹ ላይ 7 ዘውዶች አሉት አለ። ማነው ያ? ራእይ 19 ላይ ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣላል። ስለዚህ የቀደመው እባብ የሚለው ዘፍጥረት 3 ላይ ያለው እባብ ፊገራቲቭሊ የመጣው ሰይጣን ዲያብሎስ ነው ብሎ ነው የሚያስቀምጠው። ከዛ ዘፍጥረት 3:15 ላይ እርሱ ራስን ይቀጠቅጣል አንተም ሰኮናውን ትቀጠቅጣለህ ይላል። የሴቲቱ ዘር ወይም ላይኛይቱ ኢየሩሳሌም የተባለች የእሷ ዘር የሚቀጠቀጠው ምኑ ነው ሲባል ራሱ ነው የሚቀጠቀጠው። ምኑ? መዝሙረ ዳዊት ምዕራፍ 110 ቁጥር 6 ላይ በሰፊ ምድር ላይ ራሶች ይቀጠቀጣሉ ነው የሚለው። ማንም የሚቀጠቀጣቸው አንዱ አምላክ በሴቲቱ ዘር አማካኝነት እንደሆነ ሉቃስ ወንጌል 16:20 ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ራሱን ነው ሲባል ራዕይ ዮሐንስ 12 ላይ ታገኛለህ። አሕዛብ ሁሉ በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች አለ። ማን ነው ያ ወንድ ልጅ ሲባል ራዕይ 2:27 ላይ ያለለ በአሕዛብ ላይ ስልጣን እሰጠዋለሁ ያ ወንድ ልጅ ማለት ነው። ስለማኝ ነው የሚናገረው። በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይቀጠቅጣቸዋል ይላል። ስለማን ነው የሚያወራው? ኢየሱስ ራሱ ድል ለነሳው እያለ የሚያወራው ስለ አማኝ ነው እያወራ ያለው። ስለዚህ አንደኛ ተሰሎንቄ ላይ ስትመለከተው ጌታን በአየር ለመቀበል በደመና እንጠቃለን ስላለ ራእይ 12 ላይ ስትመለከተው ልጇም ወደ አምላክ ወደ ዙፋኑ ተነጠቀ ይላል ሲያወራ ማለት ነው። ያ ዘር የተባለው ማን ነው? ራእይ 12:17 ላይ ሴቲቱም በዘንዶ በሴቲቱ ላይ ተቆጥቶ ከዘራ የቀሩትን ሊዋጋ ይሄዳል። ማናቸው እነዚህ ዘሯ የተባሉት? የአምላክ ምስክር ያለ የኢየሱስ ምስክር ያላቸው የአምላክን ትእዛዝ የሚጠብቁ ብሎ ነው የሚያስቀምጠው። ስለዚህ ዘፍጥረት 3:15 ላይ ያለው በአንተና በሴቲቱ መካከል በዘርና በዘራው መካከል ጠላትነትን አድርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ እርሱ ራስን ይቀጠቅጣል እያለ የሚያወራው ስለ ኢየሱስ አይደለም። እሱ ሰፊ ትምህርት ነው። እኛ እያልን ያለነው አዲስ ኪዳን ላይ እየተናገረ ያለው ከማርያም ሰው እንደሆነ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ ከአንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ካለ በኋላ ቁጥር 48 ላይ እርሱ ብርቱ የሚሆነው በእኔ ታላቅ ስራን ሰርቷልና አለች ማርያም። በእኔ ውስጥ ሰርተዋል አለች። በእኔ ታላቅ ስራን ምን አደረገ? ድንግል ማርያም ማኅፀን ውስጥ ፍጡር ነው የፈጠረው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ነው የሚለው ጽንስ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይም እንደዛ ነው። ከእርሷ የተጸነሰው ነው የሚለው። ማፀን ክራይ አይደለም፣ ድራማ ለመስራት አይደለም እዛ ውስጥ የነበረው። የእሷ የራሷ ሪል ልጇ ነው፣ ባዮሎጂካል ልጇ ነው። የራሷ ባዮሎጂካል ስላችሁ የእሷ ጄኔቲክስ ነው። ሴት ዘር የላትም ብለሃል። ዘፍጥረት 21 ላይ በተመለከተው ዘርሽን አበዛዋለሁ ይላታል መልአኩ መጥቶ ለአጋር። ዘር የሚለው ስፐርማቲኮስ ነው የሚለው ግሪከኛው ራሱ። ዘራ የሚለው የዕብራይስጥ ቃል እሱን ነው የሚያመሰግነው። ስለዚህ በሳይንሱም ኬን ክሮሞዞም የሚባል ነገር አለ 23 ኤክስአይ እና ኤክስኤክስ የሚባል ነገር አለ። ስለዚህ ፈጣሪ አዳምን ከአፈር መፍጠር የቻለ አምላክ፣ ሔዋንን ደግሞ አጥንት ወስዶ መፍጠር የቻለ አምላክ፣ በተመሳሳይ ደግሞ ድንግል ማርያም ማኅፀን ውስጥ የነበረውን እንቁላሉን ስፐርም ሴል ሳይኖረው መፍጠር ይችላል። ይህንን ነው የምንረዳው ማለት ነው። ቢብሊካልም ይህንን ነው የምንረዳው። በተረፈ ከማርያም ምንም ነገር የወሰደው ነገር የለም። ስጋ ለበሰ ምናምን ነገር የምትለው ነገር አይ ቲንክ ቢብሊካል እንትኖችም አይደሉም። ስጋ ለበሰ የሚል ነገር ባይብል ላይ የለም። ሲጀመር ስጋ ለበሰ የሚል ነገር የለም። የስጋ ሁሉ ነው የሚለው። አማርኛው ላይ በስጋ በለበሰ ሁሉ ላይ እያለ ያስቀምጧል። እንግሊዝኛው ላይ ብታየው ኦል ፍሌሽ ነው የሚለው፣ በስጋ ሁሉ ላይ ነው የሚለው። ኤርምያስ 31 ላይ ነው መሰለኝ እኔ የስጋ ሁሉ አምላክ ነኝ የሚለውን እንግሊዝኛ አያም ዘ ጋድ ኦፍ ኦል ፍሌሽ የሚለውን በስጋ ለባሽ ሁሉ ላይ አምላክ ነኝ እያለ ነው። ስጋ የለበሰ የሚባል ነገር አይደለም። ስጋ የሚለበስም ነገር አይደለም። ሰው ራሱ ስጋ ነው፣ መንፈስ ነው፣ ነፍስ ነው። አንደኛ ተሰሎንቄ 5:23 ላይ ማለት ትራይኮቶሚ የሚባል ትምህርት አለ። እኔ ዳይኮቶሚ ነው አንትሮፖሎጂ ላይ መቀበለው ማለት ሰው የሚለው ላይ መቀበለው፣ አንትሮፖሎጂ የሚለው ላይ ነው መቀበለው። ትራይኮቶሚ የሚባለው ደግሞ በሀሳብ ደረጃ የሚያስማማን ነገር ይኖራል። ግን ዳይኮቶማይዝድ የነበረውን ትራይኮቶማይዝድ ማድረግ አይቻልም ነው እያልኩኝ ያለሁት። አይ ቲንክ ይህን ይመስላል። ከማርያም ምንም ነገር አልወሰደም ለሚል ምንም አርጊመንት እስካሁን አላመጣህም። ትምህርቱ ከኦኒሰስ ጋር ይቀራረባል፣ ከሐዋርያው ቤተክርስቲያን ጋር ይቀራረባል። እነሱ ናቸው ከማርያም ምንም ነገር አልወሰደም
ብሎ እንትን የሚሉ ማለት ነው። አንተ ደግሞ ምን አደረከው? ሞደርን አደረከው ማለት ነው። እነሱ ቢያንስ ድንግል ማርያም ማህፀን ውስጥ ቃልን ስጋ በማድረግ በዛ ስጋ የተገለጠው ራሱ አብ ነው። ስለዚህ ኢየሱስ ፍጹም አምላክ ነው፣ አምላክና ሰው ነው። በአምላክነቱ አብ ነው፣ በሰውነቱ ደግሞ ወልድ ነው። የሁለቱም ስም ደግሞ ኢየሱስ ነው የሚል ትምህርት ነው ያላቸው። አንተ ደግሞ ከጥንት ጀምሮ የነበረው አንድ አምላክ አለ፣ ዘላለማዊ መለኮት አለ፣ ያ አብ ይባላል። ድንግል ማርያም ማህፀን ውስጥ ግን ስጋ የሆነውና ወይም ደግሞ እንትን የሆነ ደግሞ ወልድም ይባላል። ግን ከማርያም ምንም ነገር የወሰደው ነገር የለም ነው። ሐሳብን አከብረዋለሁ፣ ግን ትክክለኛ ትምህርት ነው ብዬ አላምንም እኔ ካለኝ ኤክስፒሪየንስ አንፃር። ኦኬ እቀበላለሁ። ሐሳቢንም ባይዘወይ ያለኝን አንደርስታንዲንግ ለመግለጽ እንጂ እንድትቀበለው አይደለም። ግን እኔ አሁን ምናልባት ሳይንሳዊ ነገር ላይ ልክ አሁን እንደዚህ ዲቴል ካየህ እንዴት ነው እሱ? ግን አሁን የማህፀን ኪራዩን አንተ እንዴት ነው የምታየው? ሴትዮዋ ክሬዲት አለ እዛ ጋር አሁን ምናየው ሳይንስ የደረሰበት ስላለ ማህፀን የሚያከራዩ ሰዎች ታይላንድ ውስጥ ይከራያሉ። አንድ ሰው እናትየው ማህፀኗ እምቢ ሲላት የወንዱ ስፐርም ሴልና የሴቷ እንቁላል ይወሰድና ማህፀን ለ9 ወር ያክል ይከራያሉ። ፕሮሰሱ የምታካሄደው ምግብ ነው የምትበላው፣ ምግብ ምናምን ይወስዳሉ። ግን ጄኔቲካሊ እና ኦንቶሎጂካሊ ከእሷ ምንም የሚወስደው ነገር የለም። የእሷ ልጅም አይባልም ስለወለደችው። ይሄኛው ግን የሚለው ነገር የማህፀንሽ ፍሬ ነው የሚለው። አንቺ ተባረክሽ ነሽ፣ የማህፀንሽም ፍሬ የማህፀኗ ፍሬ ነው። ግን አሁን ማህፀን የሚያከራዩ ሰዎች የማህፀናቸው ፍሬ አይባልም። ለምን? የእነሱ እንቁላል የለበትም፣ የእናትየው እንቁላል የለበትም። ከባሏም የስፐርም የወሰደችው ነገር የለም። ስፐርሙም ኤክሴሉም ፈርቲላይዝ የሚያደርጉት ልክ እንደ ማህፀን ክራይ የሚባለው ገንዘብ የሚከፈለው ዝም ብሎ እዛ ውስጥ ፕሮሰስ እንዲያካሄድ ነው። አንዳንዴም እኮ ጊዜው ሳይደርስ ትንሽ ፕሮሰስ ሄዶ ጽንሱ ሊጨነግፍ እንደሚያውቁ አውጥተውት ከማህፀን ሌላ በምንድን ነው በሆነ እንትን ውስጥ ያስቀምጡትና ያለ ጊዜው በዛ ፕሮሰስ አድርገው እንዲወለድም ያደርጋሉ። ከሰው ሳይወስዱ ማለት ነው፣ ሳይንቲፊካሊ ማለት ነው። ነገር ግን የጄኔቲክስ ሳይንሱ ያስቀመጠው ነገር ነው። ነገር ግን ያ ሰው ባዮሎጂካሊ ወይም ኦንቶሎጂካሊ የዛ ሰው ነው አይባልም። ባይብል ግን ያስቀመጠ ያለው የማርያም ከእርሷ የሆነው ነው የሚለው። በእርሷ የተጸነሰው አይደለም የሚለው። በእርሷና ከእርሷ ይለያያል። በእርሷ እና ከእርሷ ይለያያል። ራሱ ከእርሷ የሆነው ነው እንጂ የሚለው በእርሷ የሆነው አይልም። የሉቃስ ወንጌል 1:35 ላይ ራሱ ምንድነው ከሚል ነገር አለ። ከ ነገር አለ። አይደለም የሚለው በቢል ኖረው በእርሷ የተጸነሰው በእርሷ የሚሆነው ነው መሆን የነበረበት። ግን ከእርሷ የሚሆነው ሉቃስ ወንጌል 1:35 ላይ ከእርሷ የሚወለደው ነው የሚለው። በእርሷ የሚወለደው አይደለም የሚለው። አማርኛው የሚወለደው ነው የሚለው። ግሪከኛው ጌኖማይ ነው የሚለው። ከእርሷ የሚሆነው ከማርያም የሆነ ነገር ነው። ይህንን በፍጹም ግራማቲካሊ ማስተካከል አይቻልም። እኔ ከብዙ ሰዎች ጋር ተወያይቻለሁ። ከማርያም ምንም ነገር የወሰደ ነገር የለም የሚሉ ሰዎች እነዚህ ሶስቱ ጥቅሶች ላይ ግን ነፍስ ውጪ ነፍስ ግቢ ነው። ግሪከኛው እንደዛ ነው፣ ጌኖማይ ነው የሚለው። የሉቃስ ወንጌል ምዕራፍ 1 ቁጥር 35፣ የገላትያ ምዕራፍ 4 ቁጥር 4 ላይ እና ሮሜ ምዕራፍ 1 ቁጥር 1 ላይ ያሉ ጥቅሶች እነዚህ ሶስቱ ጥቅሶች ከማርያም እንደሆነ ነው የሚና ከሴት የተወለደውን ከሴት የሆነውን ብሎ ነው የሚያስቀምጠው። ዕብራውያን ምዕራፍ 2 ቁጥር 14 ላይም እንደዛ ነው። ልጆቹ በስጋና በደም ስለሚካፈሉ ከእናትና ከአባታቸው እርሱ እንዲሁ ስጋና ደም ተካፈለ ነው የሚለው። ከማን የተካፈለው የሚለውን ደግሞ ዕብራውያን ምዕራፍ 7 ቁጥር 13 ላይ በሌላ ወገን ተካፍሏልና ከሌዊ ወገን ሳይሆን በሌላ በዚያ አለ መሰዊያን ያገለገለ ማንም የለም አለ እና ጌታችን ከይሁዳ ነገድ እንደወጣ እናውቃለን አለ። የይሁዳ ነገድ ከሚባለው የይሁዳ ወገን ከሚባለው ትራይብ ከሚባለው ከዛ ተካፍሏል እያለ እየነገረ አልተካፈለም ካልክ ተካፍሏል የሚለውን ቃል ምን ብለን እንፍታው? ሰዎች ቢጠይቁ ምንድን ነው የምንፈታው? ስለዚህ ይህንን ነገሮች አርጊመንቶች ሲመጡ እነዚህ ጥቅሶችን ጆሮ ዳባ ልበስ ብለነው ዝም ብለን ቁጭ አድርገን ግን በቃ ይሄንን ነው እኛ የምንፈልገው በቃ ሎጂካሊ ሊሆን አይችልም ምናምን ሳይሆን ጥቅሱ እንዴት እንፍታው ነው የቢብሊካል ትሩዞችን እንዴት እናደርገው ነው እያለን ያለ ነው። እና 9 ወር ሙሉ የመውለጃ ወራት ደረሰ ምናምን የሚል ነገር ጥቅስ አለ። የመውለጃ ወራት ደረሰ ምናምን አለ። ጽንስ አለ። ያ ጽንሱ የራሷ ነው፣ ከእርሷ የተጸነሰው ነው የሚለው ማቴዎስ ወንጌል ምዕራፍ 1 ላይ ብታዩ ከእርሷ የተጸነሰው አለ። ምን የለበትም? ያ ስፐርም ሴል የለበትም። በመንፈስ ቅዱስ አማካኝነት የተጸነሰ ነው ያለው። ልክ አዳም ላይ እፍ እንደተባለበት ከአፈሩን ፈጣሪ ሰው ማድረግ ሲችል መንፈስ ቅዱስም ነበረ እኮ አይደል እንዴ? ኢዮብ 33:4 ላይ እንደዛ ነው። ምንድን ነው የሚለው? የአምላክ መንፈስ ፈጠረችኝ ይላል ዕብራይስጡ። ሁሉን የሚችል የአምላክ እስትንፋስ ህይወትን ሰጠችኝ ይላል። እፍ ያለበት ነገር
ሕያው እንዲሆን ያደረገው መንፈስ ቅዱስ ነው። ኢንተርቬት ያደረገው ወደፊት የቂያማ ቀንም የትንሣኤ ቀንም መንፈስን ትልካለህ ይፈጠራሉ አለ። ስለዚህ ድንግል ማርያም ማኅፀን ውስጥ የተፈጠረው ጽንስ እንዲፈጠር አምላክ በመንፈሱ ሕይወትን መስጠት የሚችል ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ በራሱ ሕይወት እንዳለው በራሱ ሕይወት እንዳለው ነበረ ነን ኤግዚስታንስ ነበር ማለት ነው። ይሄንን ነው ምንድነው? እስቲ አስብበት ይሄንን ነገር። ኦኬ በጣም ብዙ ነገሩን ተቀብያለሁ። የጠቃቀስካቸው ብዙ ጥቅሶች አሉ፣ በስፋት አጠነዋለሁ። ግን ይሄ አሁን የመጽሐፍ ቅዱስ ወይም ደግሞ መሰረቱ ስለሆነ አሁን አይዶ ነው መጠየቅ ከቻልኩኝ ክርስቶስ በምድር በነበረ ሰዓት ከኃጢአት በቀር በነገር ሁሉ ተፈትኗል እንጂ ኃጢአት አላደረገም የሚል መጽሐፍ ቅዱሳዊ መሰረት አለን። እሱን እንዴት ታየዋለህ? ምክንያቱም ክርስቶሎጂ ላይ ብዙ አላቅም ስለናንተ እንዴት እንደምታዩት። ያን ካላረገ ኦሪጂን ኦፍ ሲን ስለምንቀበልኛ ኢየሱስ ሪል ሰው ነበር አይደለ? ደበላ ፍጹም ሰው ነው። ፍጹም ሰው ሪል ነው ወይ? ሪል ነው ማለት ሰው ለድራማ አይደለም የመጣው። ሪል ነው። ፔንፉል ነው ፔኖቹ ረሃቡ። ስለዚህ ግን እንደዛ ከሆነ ሊሳሳትም ይችል ነበር አይደለ? ኦፖርቹኒቲ ነበረው። ጽናት ነው። አሁን ምን መሰለህ እኮ ጽናቱ ነው እንጂ ሊሳሳት ይችል ነበር አይደለ? አልተሳሳተማ። ስላልተሳሳተ እኮ የማይሳሳት ሆኖ ስለተፈጠረ ሳይሆን በጽናት ያንን ነገር ስለተወጣ ነው አይደል? ዕብራውያን ምዕራፍ 1 ቁጥር 9 ላይ እንደዛ ነው የሚለው፣ ጽድቅን ወደድክ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። ዮሐንስ ወንጌል ምዕራፍ 15 ላይም እንደዛ ነው። እኔ ቃሉን እንደጠበቅኩኝ ነው የሚለው፣ ቃሉን እንደጠበቅኩኝ እንደታዘዝኩኝ ይላል። ኢየሱስ የታዘዘው ዝም ብሎ መጀመሪያውንም ልክ እንደ ኮምፒውተር ምንም ነገር እንዳያደርግ መጥፎ ነገር እንዳያደርግ አድርጌ አፕዴት እንትን ካረኩት ሶፍትዌሩን ከሰራሁት ሶፍትዌሩ እንደዚህ ልታመሰግነው አይገባም። ኢየሱስ ፍጹም ሰው ከነበረ ሪል ሰው ከነበረ የተፈተነው ፈተና ሪል ከሆነ ፈተናውም ወደቅም ማለፍም እንዲችል ተደርጎ ያለ ሰው ካልነበረ ድራማ ነው፣ ውሸት ነው፣ እውነተኛ ሰው አልነበረም። ከሆነ ግን እንደዛ ከሆነ ግን ያንን ነገር ሊሳሳትም ላይሳሳትም ይችላል። ሳይሳሳት ቀርቷል እና ምንም ኃጢአት አላደረገም ከሆነ ምንም ችግር የለው፣ ምንም እንትን የለው። ኃጢአት ሊያደርጋ እሱ ብቻ ሳይሆን ኃጢአት ያላደረጉ ሰዎችም አሉ እኮ በባይብል ውስጥ አይደል እንዴ? ኃጢአት ያላደረጉ ሰዎች አሉ፣ ያልተገለጹ አሉ። ኃጢአት ያላደረጉ ሰዎች ማለት ሁሉም ሰው ኃጢአት አድርጓል እኮ አይደለም ባይብል የሚለው። ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ሲል ሁሉ በሚለው ውስጥ ማዕቀፍ ውስጥ ኢየሱስ አይካተትም። ሁሉ ሲል መላእክት አይካተቱም። ሁሉ የሚለው ቃል አንጻራዊ ሆኖ ይመጣል። ለምሳሌ ወደ አፍ የሚገባ ሁሉ ወደ ድዳሪ ይወጣል ይላል። ግን ወደ አፍ የሚገባ ሁሉ ወደ ድዳሪ አይወጣም። ሰውነት የሚሆን ነገር አለ። የሉቃስ ወንጌል 2:1 ላይ በአውጉስቶስ ቄሳር ዘመን ዓለም ሁሉ እንዲጻፍ ቆጠራ ተካሂዷል። ግን ሮማን ኤምፓየር ብቻ ነው የተካሄደው። ስለዚህ ሁሉ የሚለው ቃል አንጻራዊ ቃል ነው። ሮሜ 3:23 ላይም ሁሉ ኃጢአት ሰርቷል ሲል ሁሉ በሚለው ቃል ሴማቲክ ሬንጅ ነው ራሱ ማለት ሃይፐርቦሊክ ስቴትመንት ይባላል። እንደዚህ አይነት ነገሮች ማለት ነው። ከዛ አንጻር የተነገረ እንጂ ያ ማለት ሁሉ በሚለው ነገር ላይ ኃጢአትን ሰርቷል ማለት መላእክትም ሁሉ ካለ ሁሉ ነው። ስለዚህ ሁሉ የሚለው ነገር በአንጻራዊ ደረጃ የተነገረ ነገር እንጂ ማርያም ኃጢአት ሰርታለች የሚል ባይብል ላይ በግልጽ የተቀመጠ ነገር የለም። አንደኛ ነገር። ሁለተኛ ነገር ደግሞ ከፈለክ ኃጢአት የሚባለው ነገር ነርቸር ነው ወይስ ኔቸር ነው በሚል እንወያይ እንችላለን ካስፈለገ። አንተ ሞር የምታዘነብለው ከኢንካርኔሽን ወይም ከተሰጎት ይልቅ ወደ ሳሊቬሽን ነው የመጣው። ከፈለክ በዛ ነገር ላይ ጊዜው ካለ አሁኑ ማውራት እንችላለን። ሞር ስታዘነብል ወደዛ እየሄድክ እንትን ብላል ማለት ነውና ከፈለክ በዛ ዙሪያ ላይ ማውራት እንችላለን። በተረፈ ኢየሱስ ኃጢአት ሊሰራ የሚችል ካፓሲቲ ነበረው። ኃጢአት አልሰራም። ኃጢአትን መስራትም አለመስራትም የሚችል ነበር። ፈተና ሊወርቅ የሚችል ነው። ካልሆነማ ጌታ አምላክን አትፈታተነው ብሎ እኮ መፈታተን አልፈልግም ብሎ ያለበት ጥቅስ አለ። ማቴዎስ ወንጌል ምዕራፍ 4 ላይ ወደ ተራራ ወሰደው ኢየሱስን፣ ሴጣን ማለት ነው። አንጠልጥሎ ወሰደው። አዝሎም ይሁን አቅፎም ይሁን አላውቅም፣ ወስዶታል። ወደ ተራራ ወስዶታል። ከዛ ከዚህ ተራራ ላይ ከዚህ ቤተ መቅደስ ላይ ራስን ብትወረውር የመላእክትን ስላንተ ያዙላል ተብሎ ተጽፏል አለው ሲለው ጌታ አምላክን አትፈታተን ተብሎ ተጽፏል አለ። ስለዚህ እሱ ራሱን እዛ ወርውሮ ጌታ አምላክን መፈታተን አልፈልግም፣ ከዛ ብትሰግድልኝ ለዓለም ነገሮችን አሳይቶት ብትሰግድልኝ እነዚህ ለኔ እሰጥሃለሁ ሲለው ለጌታ ለአምላክ ሰግድ እሱን ብቻ አምልክ ተጽፏል አለ። መስገድም አለመስገድም ይችል ነበረ። ለሴጣን ቢሰግድለት ያበቃለት ነበር። ልክ እንደ አዳም ማለት ነው። አዳም አሁን ሲፈጠር ፍጹም ሰው ሆኖ ነው የተፈጠረው። ኃጢአትን ማድረግም አለማድረግም እንዲችል ተደርጎ ነው የተፈጠረው። ፍሪ ዊል ነበር። ልክ እንደዛ የሚለያቸው ኢየሱስ አዳም የታዘዘውን ነገር በብቃት አልተወጣም እንደ ባይብሉ። ኢየሱስ ደግሞ ሁለተኛው አዳም የሚባለው ደግሞ ኃጢአትን ሊሰራም ላይሰራም ይችል ነበር። ካፓሲቲ ነበረው፣ ግን ኃጢአት አልሰራም። አሸነፈ፣ በቃ ድል አደረገ።
ድል እንዳደረኩኝ ነው የሚለው። እኔ ድል እንደነሳው ነው እያለ ያለው። ድልን የነሳው ደግሞ በምንድን ነው? እሱ ፈቃዱን ራሱን ለአምላክ አስገዝቶ ነው። የላከኝ ፈቃድ እንጂ ፈቃዴን አልሻምና ይላል። እኔ ከራሴ ምንም አልናገርም፣ ከራሴ ያንዳች ነገር አላደርግም ብሎ የራሱን ነገሮች ለአምላክ ሰጥቶ ሲታዘዝ የነበረ ሰው ነው። ይህንን ነው እንደ መጽሐፉ የሚናገረው። ካልሆነ ግን ድራማ ነበረ። ኢየሱስ ምንም ኃጢአት እንዳይሰራ ተደርጎ ከተፈጠረ፣ ምንም ኃጢአት እንዳያደርግ ተብሎ የተፈጠረ ከሆነ ፕላስቲክ ነበረ ማለት ነው። ሪል ሰው አልነበረም። ሪል ሰው ደግሞ ካልነበረ ደግሞ ፈተናዎቹ ተፈተነ ምናምን የሚለው ነገር ፈተናዎቹን አለፈ፣ ታዛዥ ሆነ፣ እስከ መስቀል ሞት ድረስ ታዛዥ ሆነ ምናምን የሚሉ ነገሮች ትርጉም አልባ ነው የሚሆኑት ማለት ነው። እና ኢየሱስ ሪል ሰው ነበር ካላችሁ ኃጢአትን ሊሰራም ላይሰራም ይችላል ማለት ነው። በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ከኃጢአት በስተቀር ሁሉን ነገር አድርጓል አይደል ኢየሱስ? እውነት ነው። ያላደረገው ነገር አለ ከኃጢአት ውጪ? ከኃጢአት በቀር በነገር ሁሉ የተፈተነ ነው ይላል መጽሐፍ። ገባኝ። ግን ከኃጢአት በስተቀር ሁሉን ነገር አድርጓል ኢየሱስ? አድርጓል። ኦኬ። ሚስት አግብቷል? አይ እሱን እኮ ራሱን ገዛልን እኮ። አሁን ሚስት አግብቷል ወይ? ሚስት ማግባት ኃጢአት አይደለም። አላገባም። ስለዚህ ሁሉ ነገር አድርጓል። ከኃጢአት በስተቀር አንዳንድ የእግዚአብሔር ሰዎች ያላገቡ ጃንደረቦች አሉ እኮ ለእግዚአብሔር አላ። ግን አሁን ሁሉ ነገር አድርጓል ሲባል አንጻራዊ ነገር ነው ማለት ነው። ከኃጢአት በስተቀር ሲል ማለት ነው። ሁሉ ነገር አድርጓል ማለት ሚስት አግብቷል ወይ ልጅስ ወልዷል ወይ የሚለውን ጥያቄ ይነሳል። ስለዚህ እንደዚህ ነገሮች በአንጻራዊ ነገር የተነገሩ ነገሮችን ፍጹማዊ አብሶሉት አድርጋችሁ የምትረዱት ነገር ቴዎሎጂካሊ ራሱ ዲባንክ ሊያረጋችሁ ይችላል ለማለት ፈልጌ ነው። እንግዲህ እሺ አንድ ሀሳብ ብቻ ባይ ዘ ወይ ቴዎሎጂ ላይ ብዙ ዲፔንድ አልሆነ። ምክንያቱም ቴዎሎጂ በራሱ እንትኑ ደስ አይለኝም። ነገረ መለኮቱ አምላክን የማጥናት በሰው ሰርች የማድረግ ነገር ስለሆነ ቴዎሎጂ ላይ ብዙ እንትን አይደለውም። መጽሐፉ ራሱ የአምላክ ቃል ስለሆነ ሰው አጥንቶም በዚህ ደረጃ በአራት ነጥብ የሚዘጋው ነገር አይደለም። አሁን እኔ ለአንተ ትንሽ ጥያቄ አንድ ሁለት ላንሳና ልጨርስ። ይቅርታ ጊዜ ወሰድኩብህ። አሁን ዓላማው ፐርፐዙ ምንድን ነው? አሁን አምላክ በታምር ቅድም እንዳልነው በመንፈስ ቅዱስ ኃይልም በሚራክል ተወለደ። ከዛ በኋላ ሚሽኑን ጨርሶ ሄደ። ምንድን ነው ዓላማው? ወይም ምን ሚሽን አስተላለፈ ብለህ ነው የምታስበው? ሁለተኛ እኔ ፔንፉል እንደነበረ አምናለሁ። ቅድም እንዳልኩ በነገር ሁሉ ተፈትኗል ሲባል ሚስት አገባ አላገባ አንድ ሰው ለሆነ ዓላማ። ለዚህም ነው እሱ ያልወደቀው ሁለተኛው አዳም በሁሉ ነገር ስላለፈ ነው የምወደው ልጅ ከአብ ምስክርነት የተሰጠውና ይህን ያደረገበት አንድ ትልቅ ተልእኮና ዓላማ አለው አምላክ በሱ ህይወት ውስጥ። በመንፈሳዊ ዓለም ወይም በዚህ በፍጥረት ታሪክ ውስጥ ግን ራሱ ገዝቶ ከኃጢአት ምንም ሳይወቀስ ሳይከሰስ ያለፈ ሰው አለ? አንድ ጥያቄ ነው ለአንተ። ሁለተኛ ደግሞ ሳይንሱ ኔቸር እና ነርቸርን እንዴት ነው የሚገልጸው? አራት ነገር ነው እየጠየቀኝ ያለው። አንድ ጨምቀ መልሰው ችግር እና እያጎረስከኝ ስታጎርሰኝ አንድ አጉርሰኝና እሷን አላምጬ ልብላትና ሁለተኛ ምናምን ታጎርሰኛለህ እና ስደራረብብኝ ጉንጬ ትንሽ ናት እና ጉርሻ አትችልም እና የመጀመሪያውን አጉርሰኝ። መጀመሪያ ህይወት ኤክስፒሪየንስ ውጤት ስለሆነች ከኤክስፒሪየንስ የተነሳ ልደራርብልህ ይችላል፣ ልደራርብ ሊሆን ይችላል። የመጀመሪያው በታምርበት ዓላማና ኢላማ ነው። የመጀመሪያው መመለስ ከዛ ወደ ሁለተኛው ወደ ሶስተኛው እንሄዳለን። አይሻልም? እሺ። የመጀመሪያው ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁና አለ። ስለዚህ የተሰጠው ትእዛዝ ምንድነው ስንል ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛው ትእዛዝ ነው ብሎ ያስቀምጣል። መጀመሪያ የመጣበት እንትን የዘላለም ሕይወት ለመስጠት ነው። ትእዛዚቱም የዘላለም ሕይወት ነው። ይሄ የዘላለም ሕይወት ነው፣ ስለ አንድ አምላክ አስተምሮት ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይም እንደዛ ነው። እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። ስለዚህ ዘላለም ሕይወት እሰጣቸዋለሁ ሲል ይህንን ትእዛዝ ነው የመጀመሪያው ማለት ነው። ሁለተኛው የፋንዳሜንታል ቲቺንግ ነው። ሁለተኛው ደግሞ ሶሻል ቲቺንግ የሚባል ማህበራዊ ትምህርቶች አሉ። ዮሐንስ ወንጌል ምዕራፍ 14 ቁጥር 34 ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ። ክርስቶስ ሁለተኛ ማህበራዊ ትምህርቱ ፍቅር ነው። ፍቅር ላይ የተመሰረተና ይቅር ባይነት ላይ የተመሰረተ ነው ትምህርቱ። ከሙሴ ሕግ የሚለየው ነገር እሱ ነው። የሙሴ ሕግ ፍትህ ነው። ራሱ አይን ስለ አይን ጥርስ ለጥርስ ምናምን ይበላል። ይሄ የመጣው ግን ትምህርት ይቅር ባይነት ላይ ቤዝድ ያደረገ ፍቅር ላይ እኔ እንደወደድኳችኋለሁ። የሙሴ ሕግ ባልንጀራ እንደራስህ አድርገህ ውደድ ነው የሚለው። የኢየሱስ ክርስቶስ የመጣው አዲስ ትእዛዝ የሆነው በፍቅር ጉዳይ ላይ እኔ እንደወደድኳችሁ ነው የሚለው። ኢየሱስ እንደራሱ አድርጎ ሳይሆን ሰዎችን የወደደው
ከራሱ በላይ ነበር እንትን የሚለው ቦታ የሚሰጠው ራሱን ሰልፍ እንትን አይደለም ለራሱ ልክ ሌላ ሰው ያስቀድም ነበረ። ያ ነገሩ እንደ እኔ ስትዋደዱ እንደዛ ተዋደዱ ሰዎች ደቀ መዛሙርት መሆናችሁ እንዲያቋለ ዛሬ ላይ ያሉ ክርስቲያኖች በአጠቃላይ ይህንን ነገር አያደርጉትም። እንኳን አይደለም እርስ በርሳቸው እንኳን አይደለም ሌላ ሰውን ከራሳቸው በላይ ሊወዱ ይቀርና እርስ በርሳቸው ራሱ አይዋደዱም። ስለዚህ የክርስቶስ ደቀ መዛሙርት አለመሆናቸውን በዚህ እናውቃለን ማለት ነው። በኢየሱስ አስተምሮት ኢየሱስ የመጣበት ፐርፐዝ ዋና ነገር የመጣበት ዓላማ የአምላክን ትምህርት ለማስተማር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ስለዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይም የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ምንድነው የሰማው ሲባል ወንጌል ነው የሰማው። ከአምላክ እየሰማ ሲያስተላልፍ ነበር። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ኢየሱስ የአምላክን ወንጌል እየሰበከ መጣ በወንጌል እመኑ አለ ይላል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም እንደዛ ነው የሚናገረው ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና ይላል። የሉቃስ ወንጌል 5:1 ላይ የአምላክን ቃል ያስተምር ነበር ይላል። ስለዚህ የሚያስተምርበት የትምህርቱ ጭብጥ ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኤኻድ የሚለውን እሱን ትምህርትን ያስተማር ዋና ፐርፐዙ ለእስራኤል ልጆች ሲመጣ ለእስራኤል ቤት ሲመጣ ለጠፉት ለእስራኤል ቤት ሲመጣ ያስተማረው ዋናው ትምህርት ይህንን ነው የሚያስተምረው። በተረፈ ይሄ አሁን ኃጢአት የምትለው ነገር በእኛ ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ኃጢአት አንተ ራስህ የምትሰራው ነገር ነው። ኦሪጂናል ሲን እና ድቀተ ባህሪና የጥንተ አብሶ የሚባል ነገር በኢስላም የለም። ኢቨንም በኦሪጂናል ሲን የሚባል ነገር የውርስ ኃጢአት የሚባል በባይብል የለም። ካለ ትሰጠኛለህ ጥቅስ ማለት ነው። ማን ያስተማረው የውርስ ኃጢአት የሚባል ነገር? እኔ ያለው አክቹዋል ሲን ነው ያለው ብዬ ማምነው የግብር ኃጢአት ነው ያለው እንጂ የኦሪጂናል ሲን የሚባል ነገር የለም። በአዳም በዘራረግ ውስጥ የሚመጣ የሚወረስ ኃጢአት የሚባል ነገር የለም። ካለ ጥቅስ ስጠኝና በዛ ዙሪያ ላይ እናወራለን። ኦኬ አይ ቅድም ኔቸርና ነርቸር ስታነሳው ኔቸር አሁን እኛ የምንካፈለው የለም። አሁን እንደው ተፈጥሯዊ በሆነ ነገር ስናወራ ከመልካችን ከገጽታችን የራሳችን በነርቸር ዴቨሎፕ የምናደርገው ካራክተር እንዳለ ሁሉ ከእናት ከአባቶቻችን ስንወለድ ጄኔቲካሊ የፊታችን ቅርጽ አንዳንድ በበሽታ መተላለፍ ሊሆን ይችላል። እነዚህ በነርቸር ውጤት ከሆነ ለምን ወደኛ ሄሪዲታሪ ይተላለፋል? እነሱ በነርቸር ናቸው አላልኩማ። እነሱ ምን ባዮሎጂካል ናቸው። ኃጢአት የሚባለው አብስትራክት ነገር ነው። ኃጢአት ማለት ትርጉሙ ራሱ ዲስኦቢዲየንስ ማለት ነው። ኃጢአት በህግ ይታወቃልና ይላል። ህግ በሌለበት ኃጢአት የለም ይላል። ስለዚህ ህግ ካልተሰጠ በስተቀር አንተን አይመለከትም። ዘፍጥረት ምዕራፍ 2 ላይ ስትመለከተው ይህን ዛፍ አትብላ የሚለው ነገር የተሰጠው ለአዳም ነው። አትብላ የሚል ዛፍ እንትን የተሰጠው በበላ ቀን ትሞታለህ ሲለው የዛን ቀኑ ሞቷል። ምን አይነት ሞት ነው የሞተው? መንፈሳዊ ሞት ነው። የሕዝቅኤል ምዕራፍ 18 ቁጥር 18 ላይ ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። ኃጢአት የማትሰራ ነፍስ ደግሞ በህይወት ትኖራለች ይላል። የአባትን ኃጢአት በልጅ የልጅን ኃጢአት በአባት አላመጣም ነው ያለው ፈጣሪ። ስለዚህ ኃጢአት እንዴት ነው የሚመጣው ሲባል የያዕቆብ ምዕራፍ 1 ላይ ቁጥር 19 ላይ እንደዛ ነው የሚናገረው። ምኞት ጸንሳ እያንዳንዱ በገዛ ራሱ ሲሳብና ሲታለል ኃጢአት ጸንሳ ምኞት ጸንሳ ኃጢአትን ትወላለች። ኃጢአት ካደገች በኋላ ሞትን ትወላለች አለ። ስለዚህ ኃጢአት የሚባለው ነገር ነርቸር ነው እንጂ ኔቸር አይደለም። ኃጢአት ማለት ዲስኦቢዲየንስ ነው። እኔ በሌለውበት ነገር ላይ ከእናቴ ከአባቴ የሚመጣ ነገር የለም። ፈጣሪ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው ብሎ ይሄ ነገር የተጠላ ነው ብሎ እስካልነገረኝ ድረስ ኃጢአት የሚባል ነገር የለም። ኃጢአት በህግ ይታወቃልና ነው የሚለው። ህግ በሌለበት ኃጢአት የሚባል ነገር የለም ይላል። የኃጢአት ኃይል ምንድን ነው? ህግ ነው ነው የሚለው መጽሐፉ። ህጉ እኔ ጋር አይሰራም። ዛፍ አትብላ የሚባለው ነገር በእኔ በዘራረግ ውስጥ የመጣ ነገር የለም። እነዛ ቢሆን ኖሮ እንደ ፍየል እኮ ቅጠል የመብላት አባዜ ይጸናወተን ነበር። ምክንያቱም ከአዳም የመጣው ኃጢአት የሚባለው ነገር የትኛው ኃጢአት ነው? ዝሙት ነው? ስርቆት ነው? ጣዖት ማምለክ ነው? የትኛው ነው ብለህ ብትል አይደለም። እነዚህ ሁሉ አይደለም። ምክንያቱም አዳም አልሰራቸውም እነዚህ ነገሮችን። እንደዛ ቢሆን ኖሮ ኃጢአት የሚወረስማ ቢሆን ኖሮ ዛሬ ያሉ ወላጆቻችን የሚሰሩት ኃጢአት ልጆቻቸው ይወርሱ ነበረ። ለምን? እነሱ በተባሉት መሰረት ማለት ነው። ለምሳሌ አዲስ ኪዳን ከመጣ በኋላ ኢየሱስ ከመጣ በኋላ ራሱ ይሄ ነገር አድርጌና ታድርግ የሚሉ ህጎች ነበሩ። እነዛ ህጎች የሚከተሉ ክርስቲያኖች ኃጢአቱን ሲተላለፉ ከዛ በኋላ ኃጢአቱን ከተላለፉ በኋላ ያሉ ልጆቻቸው ይጠየቁ ነበር። አዳም የሰራውን ኃጢአት ከሱ በላይ የሰሩ ሰዎች አሉ በአሁን ሰዓት። አዳም ዛፍ ነው የበላው፣ ለዛውም ማያቅ መልካምና ክፉን አያውቅም። ምን ማመዛዘን አይችልም። አንድ ህፃን ልጅ እሳት ይሄ ነው ውሃ እሳት ውስጥ እፉ ነው ይበላሃል እያልኩ ስለው ስለማያቅ ነው የምጠነቀቅለት። በእሳት ከተቃጠለ በኋላ ለምን ተለበለብኩ እያ አልደበደበውም። ለምን? አያውቅማ። አዳምና ሔዋን የሚያውቁት ነገር የለም። መልካምና ክፉን አያውቁም እነሱ። መልካምና ክፉን የማያውቁ ሰዎች መልካምና ክፉን የማያውቁ ሰዎች ኃጢአት ሰርታቸዋል ብሎ የሆነ የሚገላቸው የሚያባራቸው ምንም አንዳች ቁብና አንዳች ምክንያት የለውም። ስህተት ነው ያ ራሱ ትምህርቱ ቴዎሎጂካሊ ማለት ነው። ስለዚህ አዳምና ሔዋን ሲበሉ በበሉ ቀን የሞቱት ሞት መንፈሳዊ ሞት ነው። ያ ሞት ደግሞ በዘራረግ ውስጥ የሚመጣ አይደለም።
ራሱ ማለት ነው እንትን ነው። ታዲያ እንደዚህ አካላዊ ሞት ለምንድን ነው የምንሞተው ካልን አካላዊ ሞት በተፈጥሮ ውስጥ ያለ ሞት ነው። እንትን ላይ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ የሚናገረው እንደዛ ነው። ለመሞት ጊዜ ያለው ለመወለድ ጊዜ ያለው ይልና ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራዋል። ስለዚህ አምላክ ምንድነው ያደረገው? ቁጥር 19 ላይ ከሰማይ በታች ላለው ነገር እድል ፋንታ ነው ብሏል። ሞት ሁሉ ከአፈር ነው ወደ አፈር ይመለሳል። የሰውና የእንስሳ እንደ እድል ፋንታቸው አንድ ነው። እንስሳት ለምንድን ነው የሚሞቱት? አካላዊ ሞት ለምንድን ነው የሚሞቱት ብለህ ስትል በተፈጥሮ ነው። እጽዋት ለምን ይሞታሉ? ሴል ለምን ይሞታል? ሰው ሲያድግ ሊያድግ ሲል አንድ ሕፃን ልጅ ኒው ሴል ካምስ አውት ሲሆን ኦልድ ሴል ደግሞ ዲዳውት ያደርጋል። ስለዚህ ኃጢአት የሚባል ነገር በዘራረግ ውስጥ የሚመጣ ነገር አይደለም። ቢብሊካልም ኤቪደንስ የለም ራሱ። ምክንያቱም ኃጢአት ማለት ኮንክሪት ሪያሊቲ አይደለም፣ አብስትራክት ሪያሊቲ ነው። ኔቸር አይደለም፣ ነርቸር ነው። በኔቸር ነው ፍሪዊል ኖሮ ይሄ ነገር ሐላል ነው ይሄ ነገር ሐራም ነው ተብለ የምትመጣው አክቹዋል ሲን ነው ያለው። የግብር ኃጢአት ነው ያለው እንጂ በውርስ የሚመጣ ነገር የለም። ጄኔቲካሊ ማለት ነው ካለ እንግዲህ መጽሐፋችሁ ላይ ካለ ይሄ ጥቅስ እንደዚህ ጄኔቲካሊ ይመጣል ብለም ሳይንቲፊካሊም ኃጢአት ይመጣል ብለ በፈለከው መልኩ መምጣት ትችላለህ። ኦኬ እንዳልከው ሰፋ ያለ ነገር እየሆነብኝ ነው ያለው እንጂ ልክ ነህ። አሁን አንተ በመጣህበት አመጣጥ ትክክል ነው። እኔ ግን አሁን ያችን ዛፍን በሉ ብዬ ስለማላመን ክፉና ደግ እውቀት የሚሰጥ ነገር ነው እንጂ የሆነ ነገር በልተው ወደቁ አይደለም። እውቀት ነው፣ አይምሯቸው ነው፣ ለሆነ አተያያቸው ነው እንጂ የነቃው ለአንድ ክፉ ለሚባል እውቀት የሆነ ፍሬ በልተው ከዛ በኋላ ኃጢአት ሰሩ ተብሎ ከገነት ተባረሩ የሚለው ኮንቴክስት አይደለም። እኔ አሁን የሚገባኝ የተባረሩት ለምንድን ነው? አይ ክፉና ደግ ከሚያስታውቀው ዛፍ ያ ሪፕሬዘንት የሚያደርገው እውቀትን ነው እንጂ የሆነ የተተከለ ነገር ከመብላታቸው ጋር ተያይዞ ከጀነት የተባረሩት ለምንድን ነው ብዬ ጠየቅኩ። ክፉና ለምን እንደተባረሩ ታውቃለህ? ኦልሬዲ የመንፈስ ሞት ሞቱ። የመንፈስ ሞት ለምን የክፉን ቃል ተቀበሉ? ቅድም ያልኩ ነው። ዘሩ የክፉን ቃል ሲቀበሉ ከክፉ ቃል ውስጣቸው ኮራፕት ሆኗል። ለዚህ ነው ሞትም የስጋ ሞት ያው ጊዜውን ጠብቆ ጥያቄ ሞቱ አይደለም። ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው። በበላ ቀን ሞትን ነው የሞተው። ቅጣቱማ በበላ ቀን ከገነት ትወጣለህ አላለውም አይደለ? አዎ ከገነት ያስወጣው እኮ እንደውም ምን አለ? ተመልሰውም ለምንድን ነው ያስወጣቸው? ተመልሰው ምን እንዳያደርጉ አለ? ዛፉን ስለበሉ ነው ወይ ከጀነት የወጡት ነው የኔ ጥያቄ። ያኛው እውቀት ያኛው የክፉ እውቀት ውስጣቸው ክፉና ደግ አሁን ህግ የተጀመረው ይዘው መጀመሪያ አይተፋፈሩ። ለምንድን ነው እንደነ ባይብሉ ከገነት የወጡት ለምንድን ነው ጥያቄ የጠየቁ? አስተሳሰባቸው ስለተበላሸው ክፉና ደግ አይልም። ከገነት የወጡበት ምክንያት አለ። ምንድነው ምክንያት? እስቲ አስረዳኝ ነው ምልክቱ። ከገነት የወጡት ለምንድን ነው? መጀመሪያ ንገረኝ አንተ። ከገነት ለምን ወጡ መሰለህ? በእኔ አታይና በእኔ አረዳድ ነው። ጥቅስ ነው የፈለኩት። በተለይ ክርስቲያኖች አዳምና ሔዋን ከገነት የወጡት ዛፉን ስለበሉ ነው ብለው ነው የሚያምኑት አይደለ? እኔ እንደሱ አላምንም። ለምንድን ነው ከገነት የወጡት? በጣም ጥሩ ጥያቄ ነው። ከገነት የወጡት የሆነ ዛፍ የተተከለ ፍሬ በልተው ሳይሆን ክፉ የሚያስታውቅ ቃል ወይም ደግሞ ሀሳብ ከክፉ ስለተቀበሉ የክፉ ሀሳብ እባብ ምንድን ነው የነገራቸው? ሀሳብ እኮ ነው እኮ። የቱ ጋር ነው እንደዛ? ከገነት ነው የፈለኩት። ከገነት የወጡበት ነገር ነው። ከገነት መጽሐፍ ከሆነ ይኸውልህ፣ እንደኛ መጽሐፍ ከሆነ አደምና ሐዋ ጋር መጥቶ ኢብሊስ ሲነግራቸው እንደ መላእክት ዘውታሪዎች ትሆናላችሁ አለ አለው እየሰማሁ እንደ መላእክት ዘውታሪዎች ትሆናላችሁ፣ ይሄ የመዘውተሪያ ዛፍ ነው ሲላቸው ዋሻቸው፣ ጓጉ። እነሱ ለምን በተፈጥሯቸው የሚሞቱ ሰዎች ናቸው። እንደ መላእክት ዘውታሪዎች መሆን ፈልገው ነገር ግን ስላልተሳካላቸው ነው። እባቡ ግን መጥቶ ሶስት ነገር ነው ኦፈር ያደረገላቸው። ይህንን ዛፍ ብትበሉ ሶስት ነገር ታገኛላችሁ አላቸው። አንደኛ የመጀመሪያው መልካምና ክፉን ታውቃላችሁ አላቸው። ሁለተኛ አይኖቻችሁ ይከፈታል። ሶስተኛ ነገር ደግሞ ለዘላለም ትኖራላችሁ አላቸው። አሁን እነሱ ምን አደረጉ? ልክ ዛፉን ሲበሉ መልካምና ክፉን አወቁ፣ እባቡ እንደተናገረው። ከዛ ደግሞ አይኖቻቸው ተከፈተ። አይተህ ከሆነ አሁን ሶስተኛው ጋር ሊሄዱ ሲሉ ነው ዛፉን የህይወትን ዛፍ እንዳይበሉ ያስወጣቸው ማለት ነው ፈጣሪ። የህይወትን ዛፍ እንዳይበሉ ነው ያስወጣቸው እንጂ እነሱ ዛፉን ስለበሉ አይደለም የወጡት። ብዙ ክርስቲያኖች አሁን አዳምና ሔዋን ከገነት ለምንድን ነው የተባረሩት ሲባሉ ቶሎ ብለው የሚጠይቁት አትብሉ የተባሉትን ዛፍ በልተው ነው ይላሉ። አሁን አንተም እኮ እንደዛ ነው እንትን ያልከው። ለምን እንደወጡ ምክንያቱም አልነገርከኝም። ለምን እንደወጡ ከገነት
የህይወትን ዛፍ እንዳይበሉ ለምን ለዘላለም ደግሞ በዚህ ውድቀት እንዳይበሉ አይደለም። ቅድም እኮ ብያለሁ ጠይቄ ነበር፣ በተደጋጋሚ ጊዜ ጠይቄ ይችን አልመለስክም። ለምን መሰለህ ለዘላለም የሚኖሩት ከዛ ምንድነው ኮራፕት የሆነ ማንነታቸው ቅድም እንዳልኩ ሴሉም በበሽታም በቫይረስም መሞት እንዳይችሉ ያደርጋል። ዘላለም አይ እሱን ተውና፣ አሁን ምንድነው የህይወትን ዛፍ ከበሉ ሴጣን ያለው ነገር ትክክል ይሆን ነበር። አሁን ሶስት ነገር ነው ያቀረበላቸው። ብትበሉ ብሏቸዋል። አሁን በገነት ዛፍ ውስጥ ካለው ብትበሉ የተከለከልነው አለ። ሶስት ዛፍ ነው አይደል የነበረው? አንደኛ መልካምና ክፉ የሚያስታውቁ ዛፍ አለ፣ የህይወት ዛፍ አለ። ከዛ በኋላ ደግሞ ብሉ የተባሉት ዛፍ አለ። ስለዚህ አሁን ብሉም አትብሉም የተባሉት ዛፍ አለ። የህይወት ዛፍ የሚባል ነገር አስቀምጦላቸዋል። የህይወት ዛፍ ማለት ደግሞ ፕሮሎንግ የሚያደርጋቸው ነገር። ስለዚህ ምንድነው እንደዚህ ብሎ ነበር ሲባል አትሞቱም ከበላችሁ ሲላቸው የህይወትን ዛፍ ሊበሉ ሲሉ ነው እሱ በተናገረው ብሉ አላቸው። ያንን ከበሉ በቃ ሰይጣን የተናገረው ሶስቱም ተፈጸመ። መልካምና ክፉን ያውቃሉ። ከዛ በኋላ ደግሞ አይኖቻቸው ይከፈታል አለ። አይኖቻቸው ተከፈተ። ልክ ሶስተኛው ጋር ግን ከበሉት የህይወትን ዛፍ ከገነት አይወጡም ማለት ነው ራሱ ማለት ነው። የህይወትን ዛፍ እንዳይበሉ ከገነት አስወጣቸው ነው የሚለው። እንደውም ኪሩቤል የሚባሉ መላእክቶች አምጥቶ ሰይፍ አድርጎ ጋረዳቸው፣ ያንን ቦታ እንዳይመጡ፣ ወደዛ እንዳይመጡ። ያን ዛፍ ከበሉ ሰይጣን የተናገረው ነገር ይፈጸማል ማለት ነው። እና የሰይጣን ጥፋቱ ምኑ ላይ ነው ብለህ ስትል ምንም እዛ ላይ ያጠፋው ነገር የለም። የተናገረው ነገር እንደዚህ ብታደርጉ ታደርጋላችኋል። እንደ መላእክት እንደ አማልክት መልካምና ክፉን ታውቃላችሁ አላቸው። ዘፍጥረት 3:5 ላይ እንግሊዝኛው ጋድስ ነው የሚለው። እንደ አማልክት መልካምና ክፉን ታውቃላችሁ። እንግሊዝኛውም የዕብራይስጡም ኤሎሂም ነው የሚለው፣ የግሪከኛ ቴዎይ ነው የሚለው። አማልክት ነው እንደ አማልክት አለ። ከዛ ዘፍጥረት 3:22 ላይ አዳም መልካምና ክፉን ለማወቅ ከእኛ እንዳንድ ሆነ አለ። እኛ ብሎ ፈጣሪ ያለው መላእክትን ጨምሮ ነው። እነዛ ማለት የተባሉትን ጨምሮ ነው። መላእክቶችና ፈጣሪ መልካምና ክፉን ያውቁ ስለነበረ አዳም ዛፉን ሲበላ መልካምና ክፉን አወቀ ማለት። መልካምና ክፉ ማወቅ እንደውም ጥሩ ነገር ነው። ሰለሞን እኮ ጥያቄ ተጠይቆ ምንድነው የምትፈልገው ሲለው መልካምና ክፉን አውቅ ዘንድ ጥበብን ስጠኝ ነው ያለው። መልካምና ክፉ ማወቅ ግን አንድ ሕፃን ልጅ መልካምና ክፉ የማያውቅ ሰው መልካምና ክፉ ሳያውቅ ይህን አታደርግ ብለኸው ምንም የሚያውቀው ነገር የለም፣ ሲሰራ ግን ሰርተሃል ብለህ መቅጣቱ አግባብ አይደለም። አዳምና ሔዋን ከመነሻውኑ መልካምና ክፉ የማያውቁ ሆነው ግን ይህን አትብሉ ብሉ ተብሎ ማዘዙ ራሱ ፌር አይደለም። ቁርአን እንደዛ ይህን ሐሳብ አርሞታል። መልካምና ክፉ ምናምን ነገር የማያውቁ ሰዎች ሳይሆኑ ከመጀመሪያውኑ መልካምና ክፉን የሚያውቁ ሰዎች እንዲያመዛዝኑ ተደርገው ነው የተፈጠሩት በኢስላም አስተምሮት። ያንን ነው የሚናገረው ቁርአን ማለት ነው። ውይይታችሁ በጣም ኢንተረስት ነው። በጣም እየተወያያችሁ ነው። ያው እሱ ለዚህ ለቲክቶኩም ለምኑ አዲሱም ቢሆን ደስ ብሎኛል። በጣም በመግባባት አውርታችኋል። የሚገርም እዚህ ላይ ለምሳሌ ዘፍጥረት ላይ አምላክ ትእዛዝ ነው የሰጠው አይደለ? ከዚህ ከበላችሁ ትሞታላችሁ፣ ካልበላችሁ ግን ያው በህይወት ትኖራላችሁ ነው። ስለዚህ አሁን ትልቁ የጣሱት የአምላክን ትእዛዝ ነው አይደለ? ለምን ሰይጣን መጣና የራሱን እንትን ሰጣቸው፣ የሚሸውድበትን ነገር ከዚህ ብትበሉ እኮ እንደሱ ትሆናላችሁ ብሎ አታለላቸው። አሁን የማንን ሰሙ? የማንን ቃል ሰሙ? ከአምላክ ይልቅ የሰይጣንን ቃል ሰሙና የእሱን ቃል በመስማታቸው ከዛ በኋላ ከእግዚአብሔር ጋር ምን አሉ? መለየት ነው። ሞት ማለት መለየት ነው። ሁለተኛው ሞት ያው ከስጋና ከነፍስ መለየት ነው። አንደኛው ከአምላክ ራሱ ተለዩ ነው። ስለዚህ እንደው መጽሐፍ ሆናላችሁ ያለው የቱ ጋር ነው? አላቆም ጥቅሱ አለ። አዎ ቆይ እስቲ ላምበብል። እንደዛ አይደለም የሚለው እንደ አማልክት መልካምና ክፉን ታውቃላችሁ። አማልክት ቆሙ ነው የሚለው ግን አይደለም። እሺ ላምበብል። ዘፍጥረት 3:5 ነው ታዲያ ሁለት ላይ እንደዛ የሚለው ውድቀት ነው። ቆይ እንደ እርሱ ትሆናላችሁ ብሎ ሰይጣን ያለው ዘፍጥረት 3:5 ላይ ነው ወይስ ዘፍጥረት 2 ላይ ነው ያለው? ዘፍጥረት 2 ላይ የሚጀምራል። 2 ከዛ ወደ 3 አይ እንደ እርሱ ትሆናላችሁ ብሎ ሰይጣን ኦፈር ያቀረበላቸው ኦኬ 3 ላይ ነው። ይኸው አሁን ዘፍጥረት 3:5 ላይ እንግሊዝኛውን ይኸው ምን ይላል እስቲ? ጋድ ምን አላችሁ? ከላይ አንብበውና አማልክት ነው የሚለው። አማርኛው ላይ እንደ እግዚአብሔር ትሆናላችሁ የሚለውን አሳስቶ ከሆነ ታርመዋል። አንተ እውቀት ሰፋ ያለ ነገር የምትፈልግ ስለሆነ እንግሊዝኛው ነው እንደ ጋድስ ነው የሚለው። አሁን 2 ጥናቶች ነው። አሁን ለምሳሌ አንዳንድ ነገሮች በተለይ መጽሐፍ ቅዱስ አንዳንድ ነገሮች ወደ ትርጉም
አንዴ ግዕዙ ከመግዚአብሔር ነው የሚለው ከመግዚአብሔር አይለው። አሁን እኛ ለምሳሌ የኢብሩ አለ የኢብሩ ዋናው ስላለ እሱን ላንብበው። እሱ ኤሎሂም ነው የሚለው የኢብሩ አለ እጃችን ላይ ስላለ የኢብሩ አንብበው። ኤብሮ ካለ አይ ምን ዋናው እኮ ይኸውልህ በጣም የሚያግባባ ነው። አሁን እንደውም ምንድነው የኃጢአት ውርስ የሚባል ነገር ልክ ነህ። በመጽሐፍ ቅዱስ የኢብሩ ላይ አንብበው ብዙ አሁን እኔ አጋጣሚ እንትን ስላላልኩ ልጅ ይዤ በአንድ እጄ ስላልተመቸኝ ነው። ግዕዙ አሁን ላይ ያለው ነው። መቼ ነው እንደዚህ? ቆይ እኔ ገረመኝ። ቆይ መቼ ነው እንደ ውሃ ሰጥተው ነው የጠጣኸው? በጣም የሚገርም ነው። ግን ቴንኪው ወደፊት በጣም ብዙ እንግባባለን ከኛ ጋር። ይኸውልህ የቅድም አሁን ስታነሳ እስከምታወጣ ድረስ እንትኑ ስላለ የኦንላይን ላይ ያለውን ነው እሱ እንትን ያለው ኦንላይን ላይ ያለ አይቶስ ነው። እና ሄኖክ ልክ ነው፣ ግን ግዕዙ እንደዛ አይደለም እንትን የሚለው ይኸው ዘፍጥረት እኔ ጋር ይኸውልህ አማርኛው ግዕዙ 3:5 ላይ አንዴ ላውጣውና በበላችሁ ቀን ትሞታላችሁ የሚለው አይ ቲንክ ግዕዙ የወኩየ ሄኖክ የሀቢብ ያየው አማልክት የሚል ከማማልክት ነው የሚለው። አንተ ያስከው አይ ቲንክ የኦንላይን ላይ ያለው ትክክል አይደለም። ከማማለት አባቶችን ደግሞ ሄደ አልተንበለው ከማማለት ነው የሚለው። ኡስታዝ እኔ እኮ እግዚአብሔር የሚለውንም ግዕዝ ጨምረው እንደከተቱት እያወቅሁ አሁን የግዕዝ እንዲህ ነው ብትለኝ እኔ ግዕዙን በፍጹም አማርኛውንም ቋንቋ ካላስተያየው በስተቀር የማልቀበል። ለምን እግዚአብሔር የሚለውን ራሱ አምላክን ማለት ነው የሚለው። አይ አማልክት ነው የሚለው እሱን እንግሊዝኛው ላይ ይሁን የዕብራይስጥ ላይ ይሁን ሁሉ መጽሐፍ ቅዱስ ላይ የአይሁዳኖች ደግሞ እንደ መላእክት ነው የሚለው። የአይሁዳኖች መጽሐፍ ላይ ታርገም ዮናታ ላይ ብትመለከቱ እንደ መላእክት መልካምና ክፉን እንድታውቁ ነው ብሎ ነው ያስቀመጠው። እንደ መላእክት ችግር የለውም። ይኸውልህ ዋናው እሱ አታሏቸዋል። እንደ መላእክት የሚበላቸው እንደ እግዚአብሔር የሚበላቸው ምን አለ አምጥቶ ያ የታዘዘውን ትእዛዝ አፈረሰባቸው። ከዛ ምን ይላል ሮሜ ላይ ይሏል በአንዱ አለመታዘዝ ምክንያት ኃጢአት ወደ ዓለም ገባ ነው የሚለው። የኃጢአት ውርስ የሚባል ነገር የለም። ይህን ከአንተ ጋር 10 እንስማማለን። ግን ፍርድ አግኝቶናል። ሞት የሚባል በሰው ልጆች መጥቷል። ሞት አሁን በስጋ ሞት መጥቶብን ነበር ከአምላክ ጋርም የመለየት እንጂ ለምሳሌ እኔ አዳም እስከ ሙሴ ሞት ነገሰ ሲል ምን ማለት ነው? ህጉ የለማ ከአዳም እስከ ሙሴ ነው የሚለው እኮ ስለ ህጉ ነው። ይኸውልህ ከአዳም እስከ ሙሴ ሞት ነገሰ ይላል። ከዛ በኋላስ ከሙሴ በኋላስ? ከሙሴ በኋላ ሞትም አለ። የስጋ ከአዳም ለምንድን ነው እስከ ሙሴ ያለው? ምኑን ከአዳም እስከ ሙሴ ሞት ነገሰ ሲል ህጉ እንኳን ህጉ እስከሚመጣ ድረስ አያውቁትም። ሞት የበላይ ነው። ይኸውልህ ሞት የበላይ ነው። ከዛ ድረስ ነገሰ። ከዛ በኋላ ቆመዋል። የሙሴ ከመጣ በኋላ ትእዛዙ አሁንም ህጉን ሰጣቸው። ህጉን ራሱ አይፈጽም። ሞት የሚባለው ነገር ንግስናውን አቁመዋል ወይ? ከአዳም እስከ ሙሴ ንግስና የቆመው አዲስ ኪዳን ላይ ነው። አልቆመም። ግን እስከዛ ድረስ አምላክ ህግ አላወጣም። አምላክ ህግ ባላወጣበት ነገር ስለማይጠይቃቸው እንዳንደራረፍ ፈልጌ ቆይ እኮ ሮሜ ምዕራፍ ላይ ከአዳም እስከ ሙሴ ሞት ነገሰ ማለት ማንም ሰው አይጠየቅም። ህጉ እስከሌለ ድረስ ህጉን እስካላመጣ ድረስ ስለማይጠየቅ የበላይ ሆኖ ነበር። ህጉ ደግሞ መጣ። አሁን ህጉን ያመጣባቸው ምክንያት ምንድን ነው? ኃጢአተኝነታቸውን የሚገልጽ ነው። ኃጢአተኛ ናቸው አላቸው። ህጉም ያው በራሳቸው እንደዛ አይደለም ያንተ ትምህርት። ምክንያቱም ስለዚህ አለ ሮሜ 5:12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ አለ። ዛት ሚንስ ለሰው ልጆች የደረሰው ኃጢአት የሚባለው ነገር ለመጀመሪያ የሰራው አዳም ነው ማለት ነው ትርጉሙ። ለምሳሌ 10 ነቢያት ወደ ዓለም ገብተዋልና ማለት 10 ነቢያት ወደ ዓለም ገብተዋል ማለት ከዛ በፊት ነበሩ ማለት አይደለም። ምክንያቱም መላእክቶችም ኃጢአት እንዳደረጉ ሰይጣንም ኃጢአት እንዳደረገ መጽሐፋችሁ ስለሚናገር በኃጢአትም ሞት እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰዋል። ሞት የሚባለው አካላዊ ሞት ሳይሆን መንፈሳዊ ሞት የሚደርሰው ኃጢአት ሲሰሩ ነው ሰዎች ማለቱ ነው እንጂ ኃጢአት የሚባለው ሞት የሚባለው ነገር ስለ አካላዊ ሞት አለ። ህግ እስከመጣ ድረስ ኃጢአት በዓለም ነበረ አለ። ከዛ በኋላ የለም ማለት አይደለም። ነገር ግን ህግ በሌለበት ጊዜ ኃጢአት አይቆጠርም አለ። ተመልከት እንግዲህ ህግ ነበረ አለ፣ ህግ አይቆጠርም ማለት ነው።
ነገር ግን በአዳም መተላለፍ ምሳሌ አለ፣ ምሳሌ አነጋገር ነው አለ። ኃጢአት ባልሰሩት እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና እያለ ይናገራል። ስለዚህ እኔ እያልኩ ያለሁት ኃጢአት የሚባለው ነገር ኦሪጂናል ሲን የሚባል ትምህርት ቢብሊካል አይደለም። ያለው ጥቅስ ሁለት ነው፣ ሮሜ 3:23 እና ሮሜ 5:11 ላይ ያለው ጥቅስ ነው። ኃጢአት ወደ ዓለም የለም ነው ያልኩህ እኮ እኔ። ስለዚህ ሞት የሚለው አካላዊ ሞት አይደለማ። የለም ሞት የሚለው እኮ ሞት መጣ። የኃጢአት አሁን ፍርድ ነው ያገኘን እኮ። ሞት የትኛው ነው? አካላዊ ነው መንፈሳዊ ሞት ነው? የትኛው ሞት ነው የመጣው? ቆይ እኮ ሁለት ሞት ነው እንትን ያለው የስጋ አካላዊ ሞት የሚባለው ነገር በኃጢአት የተነሳ ነው የመጣው። ከዛ በፊት ሞት የሚባል ነገር የለም ነበር እኮ። አካላዊ ሞት የሚባለው ነገር በኃጢአት የተነሳ ነው። ከዛ ወዲህ ነው ሞት ትሞታላችሁ ነው ያላቸው። እንስሳት የሚሞቱት አካላዊ ሞት ነው መንፈሳዊ ሞት ነው? እየተለማመጠ ነው። ሁለቱንም ነው የሞቱት። እንስሳት የቶቹን? አይ እንትናን ያልክ አዳም ያልክ መስሎኝ። እንስሳትማ የስጋ በደም ያለ ህይወት ነው ያላቸው እነሱ እዚህ። ስለዚህ አካላዊ ሞት የሚሞቱት ሞት እንስሳት መሞት የጀመሩት ከአዳም በፊት ነው ወይስ ከአዳም በኋላ ነው? እኮ ይኸውልህ ከአዳም በኋላ ነው እንዳለ፣ ከኃጢአት በኋላ ነው እንዳለ። እንስሳት የሚሞቱት ከአዳም በፊት ነው ወይስ በኋላ ነው ነው ጥያቄው እኮ። ከአዳም በኋላ ነው ሞት የመጣው። እንስሳት ሞት የሚባለው ነገር እንስሳት የሚሞቱት በተፈጥሯቸው ነው ወይስ አዳም ስለ ኃጢአት ስለሰራ ነው የሚሞቱት? አይ እንስሳትማ በእግዚአብሔር መልክ እስካስተፈጠሩ ድረስ ህይወታቸው እዚሁ ምድር ላይ ነው። ስለዚህ ሞት ነበረ ማለት ነው ከአዳም በፊት። ሞት ለማን? ለእንስሳት ነው የምነግርህ እኮ። ለእንስሳት ሞት የሚባል ነገር ነበር። ለእንስሳትማ አለ። እንስሳት የትም አይሄድም። ሞት ተፈጥሯዊ ነው ወይስ እንስሳት ይኸውልህ ደምና ስጋ ስለሆኑ አፈርነት ብትረጋጋልኝ ደስ ይለኝ ነበረ። እንትን አላልክም ማለት እየተዳረበ ሀሳቡ ላይ ብቻ ብታተኩር ደስ ይለኛል። ሞት የሚባለው ነገር በአዳም የተነሳ የመጣ ከሆነ አካላዊ ሞት የሚባለው ነገር ከአዳም በፊት በነበሩ በእንስሳት የሚሞቱ የነበረው በተፈጥሮ ነው የሚሞቱት ወይስ ደግሞ በአዳም የተነሳ ነው የሚሞቱት? እንትኖች እንስሳት የሚሞቱት እንስሳት እኮ አንደኛ የተፈጠሩት ለኛ ነው። እንስሳት እዚሁ ነው። ግን አሁን ሞት የሚባለው ነገር ነበረ ወይስ አልነበረም ነው ከአዳም በፊት? ለእንስሳትማ በቃ እኮ እዚሁ የሚቀር ነው። ስለዚህ ሞትን የፈጠረው ማን ነው? ከኛ ጋር አይገናኝም። አይ ሞትን የፈጠረው ማን ነው? ሞት ነበረ ወይስ አልነበረም ከአዳም በፊት? ሞት የተፈጠረው በተለይ አሁን ለሰው ካልከኝ ልክ ያችን ከበሉ ጀምሮ ነው አይደለም። ከሰው በፊት ሞት፣ ሰው ከመፈጠሩ በፊት ሞት የሚባል ነገር ነበረ ወይስ አልነበረም? እሱን እኔ በምን አውቃለሁ? እንግዲህ ሞት ማለት መለየት ነው አይደለ? ከዚህ ባልተጻፈ ነገር እኔ አልቀባጥርም። ባልተጻፈ ነገር እኔ ያው እንደምታውቀኝ ነው፣ አልገምትም እኮ። ወደዛ የፈለከው ያቺ ነገር በጣም ኢምፖርታንት ፖይንት ናት። እኔ አውቄ ነው የደጋገምኩ ነገር መምህርዬ። ምንድነው እንስሳት ይሞታሉ። የሚሞቱት ሞት ተፈጥሯዊ ነው ወይስ አይደለም ነው ጥያቄው። ከአዳም በፊት ነው የተፈጠሩት እነሱ፣ በአዳም የተነሳ አይደለም የሚሞቱት። ስለዚህ ሞት ተፈጥሯዊ ከሆነ ሞት የሚባለው ነገር የኃጢአት ውጤት ነው ብለው ማስተማር ትክክል አይደለም። ስለ አካላዊ ሞት የምናወራ ከሆነ ሞትን ትሞታለህ የሚል አለ። እስቲ ይኸው ኦኬ፣ የዕብራይስጡ አይልም። የ81 ይላል 81 ይላል 81 ላይ ይላል። ኦኬ 1954 ላይ ይላል። አንተ ያስኮ ላይ ምን ይላል? እኔ አሁን ጥሩነቱ ምን መሰለህ? ትርጉም ላይ በበላ ቀን ትሞታለህ ነው የሚለው። በበላው ቀን አዳም የሞተው ሞት መንፈሳዊ ሞት ነው እንጂ አካላዊ ሞት አይደለም። ምክንያቱም አካላዊ ሞት ዘፍጥረት 5:3 ላይ 930 ዓመት ነው የሚኖረው። ስለ አካላዊ ሞት ከሆነ የምናወራው በበላው ቀን የሞተው መንፈሳዊ ሞት ደግሞ የሚመጣው እያንዳንዱ ኢንዲቪዥዋል ላይ የሚመጣ እንጂ ከአባት ወደ ልጅ የሚተላለፍ አይደለም። እስኬል 18 ከ18 እስከ 21 ድረስ ብታነቡት እንደዛ ነው። ኃጢአትን የምትሰራ ነፍስ እሷ ትሞታለች ነው የሚለው። ኃጢአትን የማትሰራ ነፍስ እሷ በሕይወት ትኖራለች። የአባትን ኃጢአት በልጅ የልጅ ኃጢአትን በአባት አንተላልም ነው። ስለዚህ የአዳም ኃጢአት የሚባለው ነገር እኔ ጋር አልመጣም። ያዕቆብ ምዕራፍ 1 ቁጥር 19 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ነው የሚለው። ስለዚህ የአዳም ኃጢአት የሚባል ነገር ተጽዕኖ ምንም ነገር የመጣብን ነገር የለም። ለመጀመሪያ ጊዜ ኃጢአት የሰራው በሰው ልጆች ታሪክ ውስጥ አዳም ነው። ከአዳም በፊት ኃጢአት የሰሩ አሉ። ለምሳሌ መላእክት ይላል። ሰይጣንም ኃጢአት ከመጀመሪያ አድርጓልና ይላል። ኃጢአት ያደረጉ መላእክትን ብሎ መጽሐፍ ቅዱስ ላይ ያስቀምጣል። እንደናንተ ትምህርት ማለት ነው። አንደኛ ጴጥሮስ 4:1 ላይ። ስለዚህ ከዚህ አንጻር ነው እንትን የሚለው ሞት የሚባለው ነገር ግን እሱ በበላ ቀን በእርግጥ እንደምትሞት ያንን ክፉና ደግ መለየት የሚያስቻየው ሞትን ትሞታለህ የሚል ነገር የለውም። አዲስ መደበኛ ትርጉም ነው ሐሰንዬ።
ተቀዲሱ መደበኛ ትርጉም ነው። አዎ። እና ከዛ አንፃር ነው የምናየው። እንግዲህ ይሄን ይመስላል ከብዙ በጥቂቱ። ኡስታዝ ትንሽ ድምጼ እንትን ያለው በጣም ዝናብ እየዘነበ ስለሆነ በጣም ይቅርታ። ትንሽ እንትን ያልኩ የመሰላችሁ ካለ እንትን እንዲል ነው ዝናቡ ምናምን ስላለ እንትን ስላለ ነው። አሁን ምንድነው ያው አፈርነህና ወደ አፈር ትመለሳለህ የተባለው ነገር ስላለ አሁን የኃጢአት ውርስ የሚለው ነገር ከኔ ጋር አፈርና ወደ አፈር ትመለሳለህ ያለው መቼ ነው? ከዛው ከእንትኑ በኋላ ከበላ በኋላ የተነገሩ ነገሮች ከበላ በኋላ የመጡ ናቸው ብለህ ታምናለህ? አይ ያው እዛው እየተናገረ እባቡንም ረግሞታል። መጽሐፉ ላይ ብዙ ተባዙ ምድርን ሙላት ይላል አይደለ? እሱ እንደቀጠለ እኮ ነው። አሁንም እኮ ግን እሱ ነገር የሚመጣው ለምሳሌ ሴት ልጅ ስታመጥና እንትን ስታመጥና ፔን ሲሰማት የኃጢአት ውጤት ነው ብለህ ነው የምታምነው? ግግማን አለ እንደ ባይብሉ ሴት ልጅ በምን ትወልጃለች? ለምን ያመጣሉ? ለምን ያመጣሉ? እንስሳቶች ሲወልዱ ለምንድን ነው የሚያመጡት? እኔ አሁን ስለ እንስሳ እኮ ለዛ እኮ ነው የምልህ። ተመልከት እንግዲህ በተፈጥሮ የሌለ ነገር ከሆነ አንድ ነገር፣ ሁለተኛ ደግሞ ሳያመጡ የሚወልዱ ሴቶች አሉ። የእርግማን ከሆነ ምንድን ነው እነዛ ሴቶችን ያውቃል። አሁን የአጎቴ ሚስት ስትወልድ 3ቱንም ልጆች የወለደችው ሳታመጥ ነው የወለደችው። ሹልክ ብሎ ነው የወጣው። ስለዚህ ምጥ የሚባል ነገር አታውቅም ራሱ አንደኛ ነገር። ሁለተኛ ነገር ደግሞ ስለምጥ ያወራል ወይ ጥቅሱ ራሱ ስለምጥ ያወራል? ስለምጥ ያወራል ወይ? ጭንቅሽን ምን እለዋለሁ ነው የሚለው። ስትወልጂ ጭንቅሽን አበዛዋለሁ። ስለዚህ ነበረ ማለት ነው በዛ እንጂ የለም አይልማ። ጭንቅሽን አበዛዋለሁ አለ እንጂ የለም አላለም። አንደኛ። ሁለተኛ ደግሞ ጭንቅሽን አበዛዋለሁ ያለው ሔዋንን ነው ያላት ወይስ ሌሎች ሴቶችን ያመለክታል? ያው እንግዲህ ከዛ በኋላ የሚከሰተውን እያየን አይደል? ሞት እንዴ ምን እንትን ምጥ የሌላቸው ሴቶች እኮ አሉ። ያለ ምጥም ኦፕራሲዮን እየሆኑ ይወለደዋል። እና እርግማኑን ተላለፉት ማለት ነው። ምድሪቷ እሾክና አሜከላ ታበቅላለች የተባለ የለም። እሾክና አሜከላ የለም። አውሮፓ ላይ ብትመጣ እሾክና አሜከላ የሚባል ነገር የለም። እሱማ ከጊዜያቶች በኋላ አሁን እንዴት እናድርግ መሰለህ ነው። ሾና አሜከላ የሚባለው ነገር ትርጉም አለ። ሾ ጦርነት ነው፣ አሜከላ መከራ ነው። ትርጉም አለ። ሊተራሊ የሚወሰድ አይደለም። እዛ ጋር ያለችው ሴትዮዋም አለች። ምጥም የምታረገው ራዕይ 12 ላይ ታገኛታለህ። የጸነሰችው ማለት ምጥሽን ጻርሽን አበዛለሁ የሚለው ማለት ዘፍጥረት እንትን ላይ በወደ ትሄዳለህ ይላል። በአራት እግሩ ነበር የሚሄደው የነበረው። ወይ ኡስታዝ እንዲህ ላድርግ። በመጀመሪያ ያንተ መጽሐፍቶችን አያቸው ማዳንና መዳን በእስላም የሚለው ነው። ይሄ ሁላ ትምህርት እዛ ላይ ነው ያለው። አሁን ለምን መሰለ አሁን እዚህ ጋር ያለውን የእኛን መጽሐፍ እየተነተንከው ነው። አሁን ለምን እድሉ ለዚህ ነው። እኔ አንዳንድ ጊዜ በተግባባንበት ነገሮች አሉ። አሁን እዚህ ጋር ምንድን ነው አንተ እየተነተንከው ነው መጽሐፉን። እባብ በወደ ትሄዳለህ እኮ አንተ እኮ ነው የተነተንከው መጽሐፉን። አሁን አንተ በምትፈልገው ከተነተንከውማ አስቸጋሪ ነው። አሁን በወደ ትሄዳለህ ሲለው ምንድን ነው አሁን ጥያቄው እሱ ጋር ነው የሚጀምረው። እባብ በወደ ትሄዳለህ ሲባል ስለ እባብ ነው የሚያወራው። እባብ ከሆነ እባብ ነው እኮ ሊትራል እኮ አለ። ከዛ በኋላስ አሁን እኮ ሊትራል ነው። ሊትራል ሔዋንም የተቀመጠች ሴት ነች፣ አዳምም ሊትራል ነው። የሚታይ ነገር ሲያጠፉ ፈጣሪ ያናገረው ማንን ነው? ያናገረውማ ሔዋንና አዳምን ነው። ሌላ ሶስተኛ ማንን ነው? እኮ እባቡን ረገመው እዛው። አዎ፣ ግን እባቡን ከነገረው ሴጣን የቱ ጋር ነው ያለው? ሰይጣን መንፈስ ነው፣ አይታይም። ሀሳብ ነው እኮ የቱ ጋር ነው ያለው? እሱ አሁን በዛው ጉልህ ሚና አለ። ዘፍጥረት 3 ላይ ሰይጣን ነበረ እኮ ሀሳብ ነው። የሰይጣንን ሀሳብ በእባብ በኩል እኮ ነው የሚለው። በእባብ በኩል ግን እባቡ ይኸውልህ፣ አሁን እባቡ ሊትራሊ እባቡ ሰይጣን ነው የሚለው ራዕይ 12 እባቡ እባብ ነው። በእባቡ ግን አሁንም እኮ ቆይ በሰማይ ታየች ሴት ናት ራሱ ሴትዮዋ። ኡስታዝ አንድ ሰው ሰይጣን ሲኖርበት በአካል ተገልጦ አይደለም ውስጡ ገብቶ ሲጮህና የሰይጣንን ሀሳብ እኔ የጠየኩት አሁን ይኸውልህ ፍርድ ሲተላለፍ ለሶስቱም የተላለፈው አዳምና ሔዋን 1 2 ከዛ በኋላ ደግሞ እባቡ አለ 3 አለ። ሰይጣኑ የት አለ? 4 ነው። ምድሪቷንም ይላል። ምድሪቷ ነው ሴት አይደለም። ኖ ስለ ፐርሰን ነው እያወራን ያለ ነው። ፐርሰን እኮ ፐርሰንት ምድሪቷም እሾክና አሜከላ እንድታረቅ። ምድሪቷ ፐርሰን አይደለም እኮ ሜታፊዚካል አይደለም፣ ኦንቶሎጂ ነው ምድር አይደል? ምንነት ነው ማንነት አይደለም ምድር እኮ። እኛ ጥያቄያችን ምንድነው? ዘፍጥረት 3 ላይ 3 ተዋናዮች አሉ በማንነት ደረጃ ሜታፊዚካሊ። ማን ናቸው ተዋናዮቹ? አዳም ሔዋንና እባቡ ናቸው። ከሶስቱ ውጪ ማንም የለም። አሁን እዛ ጋር ያለው ነገር ራዕይ ዮሐንስ ላይ ያመጣውና አልጎሪካል አድርጎ ያስቀምጠዋል። ሴቲቱን ያመጣታል፣ እባቡን ያመጣታል፣ የእባቡን ዘር ያመጣዋል፣ የሴቲቱን ዘር ያመጣዋል።
እንደዚህ እያደረገ ነው የሚያስቀምጠው። ዘፍጥረት 3:15 ላይ ያለውን ራዕይ 12 ላይ ተፈተዋል። ካልሆነ ግን እዛ ጋር እባብ በወደ ትሄዳለህ ሲለው ሆድ ይመራል ነው። ሰይጣን አብዛኛው የምታየው ነገር በራሱ ነው የሚመራው። ሐሰትን ሲናገር ከራሱ ይናገራል ይላል። ዛት ሚንስ ከሆዱ ነው በሆዱ ነው የሚሄደው። አይተው ከሆነ በወደ ትሄዳለህ ሲባል ግን እባብ 4 እግር ነበረው፣ በአንድ ወቅት 4 እግር ነበረው። በኋላ ላይ ግን ሲረገም በሆዱ መሄድ ጀመረ የሚለው ነገር አይሆንም እና በወደ ትሄዳለህ አፈር ትበላለህ ይላል። እባብ አፈር አይበላም ሲጀምር ጀምሮ። ያ ሌላ ትርጉም ነው ያለው ራሱ። ደግሞ ፈጣሪ ደግሞ ሲፈጥር ደግሞ በምድር የሚሳቡ ፍጥረቶችን ፈጥሯል ራሱ። ሬፕታይልስ፣ አምፊቢያንስ ምናምን የሚባሉ ፍጥረቶች ፈጥሯል ከመጀመሪያው ነው። ስለዚህ በወደ ትሄዳለህ የሚለው ነገር ትርጉም ከሌለው ካየኸው ሴቲቱንም እዛ ጋር ጭንቅሽን ጻርሽን አበዛዋለሁ ሲል ተጨንቃጮች ይላል ራዕይ 12 ላይ ስትመለከታት ሴቲቱዋ ፈጣሪሽ ምንድነው ባልሽ ገዚሽ ይሆናል ምናምን ነገር እያለ ይናገራል። በኋላ ላይ እንትን ላይ ሴት ለባሏ እንደምትገዛ ወንድ ማን ቤተክርስቲያን ለክርስቶስ ትገዛ እያለ ይናገራል። እንዲህ አይነት ነገሮች አልጎሪካል ስቴትመንቶችን ካላመጣቸው በስተቀር በዘፍጥረት በግርድፉና በሌጣው ካየው አደጋ ውስጥ ትወርዳለህ ለማለት ፈልጌ ነው። ዋናው ነጥብ ምንድነው? ሞት የሚባለው ነገር አካላዊ ሞት የሚባለው ነገር ሰዎች በተፈጥሮ የሚሞቱ ሞት ነው። በተፈጥሮም ያለ ነገር ነው። እንስሳት ይሞታሉ፣ እጽዋት ይሞታሉ። አዳም ግን በበላ ቀን ትሞታለህ ሲለው የሞተው ሞት መንፈሳዊ ሞት ነው የሞተው። እሱ ጋር ቆሟል። እሱ ራሱ እሱን ነው የሚጎዳው። አንደኛ ነገር እንደውም የኦርቶዶክስ መጽሐፍ ቅዱስ ላይ 80 ላይ ደግሞ ንስሐ እንደገባው ላይ ይናገራል። ንስሐ ገብቶ እንደተመለሰ ይናገራል። ስለዚህ ምንም ወደኛ የሚመጣው ምን ነገር የለም። እሱ ንስሐ እስከገባበት ድረስ ማለት አዳም ደግሞ የሰራው ኃጢአት ዛፍ የመብላት አባዜ ነው። ስለዚህ ኃጢአት የትኛው ኃጢአት መጣ ነገር የተወረሰ ነገር የለም ብለህኛል። የወረሰው ነገር ከሌለ እሱን ነው ተጽዕኖ ያደረገውና ለመጀመሪያ ጊዜ ኃጢአት የሰራው ራሱ አዳም ነው። ሞት የሚባለው ነገር ለመጀመሪያ ጊዜ መንፈሳዊ ሞት የሞተው አዳም ነው ለማለት ተፈልጎ እንጂ ሞትና ኃጢአት የሚባለው ነገር አንተ ያለ ፈቃድህ ያለ ምርጫ የሚመጣ ነገር አይደለም ማለት ነው። አንድ ጥያቄ ልጠይቅህ እስቲ። ይሄ የአዳም ኃጢአት የሚባለው ነገርና ሞት የሚባለው ነገር ምን አልከኝ? እሺ ኔትወርክ እያስቸገራቸው ነው መሰለኝ። አሁን ገብተዋል። ይሰማውታል? እኔ ያጀማ እርግጠኛ ሆኜ የምነግራችሁ የሰው ልጅ ቅንነት ካለው ፖዚቲቭ ሜንታል አቲቲዩድ ከያዘ እስልምና ጋር መጥቶ ከተነካካ ይሰልማል ኢንሻአላህ። እነዚህ ሰዎች አሁን ሁለቱ መጥተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አሰላሙ አለይኩም እንዳይገለብጣችሁ ብዬ ነው። አየዳብሻ ሮሜ ኡስታዝ ሮሜ ምዕራፍ 11 ቁጥር 33 ላይ እኮ ህዝቡን አንዴ ሊምር ስለፈለገ የሁሉንም ልብ ዘግቶታል ይላል። አንብበዋል እሱን ኡስታዝ? የሚባል ትምህርት አለ። እሱ ጋር እንመጣበታለን። ሌላ ርዕስ ነው እናያለን ኢንሻአላህ። አስታውሰኝ እሺ። ለቀጣይ እስከ ድረስ አውሩ። ትንሽ ደቂቃ ልቆይና መለስ። አይ ዛሬም እየነዳው ስለሆነ ነው የተውኩህ እንጂ በጣም ጥያቄዎቼ ነበሩ። እንደቀደሙ የሚጠየቅ ነበረ፣ ግን ያው ለወገኑ ደራሽ በሚል ያው ቻንሱ ሰጥተናቸዋል። የገባም ክርስቲያን አለ ይጠይቅ እስቲ። ችግር የለውም አውሩና እኔ ደግሞ ተመልሼ እመጣለሁ። መምህር ገብተዋል። ይጨርሱና ወይም እሳቸው የሚሄዱ ከሆነ መምህር ገብተዋል።